ክብር የሌለ ሰው ነገር እኔ በቃ ይቅርታውን እኮ ተባባልን አይደል እንዴ? ነገራቱን ለመፍታት ነው ይያት የመጣው። እሱን ንገሪኝ። ለካ በርጋ እኮ ነው ስትቆም እኮ አልገባኝም። ማን እንዳለ ያጣራህ ነው? ማን እንዳለ ያጣራህ? እኔ እኮ በርጋ ስትቆም ምን ሆንክ ምናምን ላይ ድንብርብር ወጣ አይደል? ቅድም ያወራሁትን ነገር ሁሉ እርሳው። እሺ ምንም ነገር እርሳው። በጣም እኔ ለካ እኮ በቃ ወይኔ ምን አይነት ሰው አድርጌህ ነው በእናትህ ያወራሁት? ለማንፈልግ አፍበል ለላኔ መጣ ፍቅር አይገባም። ሁሉ ነገር ውስጥ የገባሽው አንቺ ከባለትዳሩ እንደጋር ምን ትሰራለሽ? አንቺ ራሱ ምን እያልሽ? እኔ ማቀው ሚስቴ እንደምታምነኝ ነው። ገባሽ አይደል? አድብ። እሺ አድብ። እንደ ወንድ ሁን። ሴት ይዛ አትሽከርከር። ባለትዳርና የልጅ አባት ነህ። እንደምትመተት ማሂ ጥፋተኛ አይደለች። እኔ ነኝ የሄድኩባት አይደለም። እኔ እዛ ጋር አሁን ስለማን ማውራት አይፈልግም። ለቻላችሁ እንግዳ መቀበላችሁም እንዴ? ወይ ልጣለህ ታስተናግዳት። የኛን ነገር ሳይሆን እንግዳ ይዘህ መተህ እዚሁ ኖርኩብህ። ሊኑዬ ነው መሰለ ልጅ ቢያንስ ወልደናል። ገባሽ? እዚህ አቁመና እንደ ሁሉም ታስለፈልፈኝ። ጤና የለህም እንደ አንተ። ቆይ ምንድነው ጤናውን? ይከታተላል ለካ ከዛ በኋላ አብረህ ነበርክ እስካሁን ድረስ። ምን ማድረግሽ ነው? ሳልደግምልህ ውጣ። ምን ማድረግሽ ነው? ያን ጥፊ ሳልደግምልህ ከፊት ለፊቴ ዞር በል። አንቺ እያወራሽ አይደለም። ማሂ ስራትሽን ያዥ። እሺ ብዙ ተረጋጊ። ነገራቶች አይደናተ ወጣላቃት። በዚች ልጅ ፊት አታስጩኝ። አላቃተም። አንተ እሱ አንድ ቤት ሴት ይዘህ የምመጣው ቤት አታፍርም? ነገራቶች ነው ምንድነው? ችግር የለም። እኔ እወጣልሃለሁ። ይሳፋሃል ቤቱ እወጣልሃለሁ። አሁን አጋጣሚው ስላገኘኝ ችግር የለውም። እሺ ይቅርታ መሀላችሁ እዚህ ስለተገኘው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ሰሞኑን እንግዲህ ያው እንደምታውቁት የተለያዩ ቪዲዮዎችን እያያችሁ ነው። ያው እኔም እያየሁት እንዳለሁት እና ዛሬ የመጣሁበት ዋና ሀሳብ ስለ ፉአድ ስለ ማሂ እና ስለ ነገሩ በደንብ አርግቼ አስቤበታለሁና ያለውን ነገር ግልጽ ለማድረግ ፉአድን እኔ አሁን በደንብ ተቀይሜዋለሁ። እናንተም ደግሞ የተቀየማችሁት ብዙ ፋሚሊዎቻችን አላችሁና በኮሜንት ያው ፕራንክ ነው ብሎ ሊያሳመን እንትን ብሏል። ግን እኔ ደግሞ ፕራንክ መሆኑ ይሁን ግን በፕራንክ ብዙ አይነት ፕራንክ አለ። ለምሳሌ አሁን እኔ በጣም የተናደድኩበት ማንንም ሰው እዚህ ጋር ሊናደድ የሚችለው በቦታው ላይ ያለ ሰው ነው። አሁን ለምሳሌ ማናችሁም እዚህ ጋር ባለትዳር ሆናችሁ ማንም ሴት የምታውቁት ሴት ጋር ሆኖ ራሱ ቢሰራ በጣም የሚያናድድ ነገር ነውና በጣም የተናደድኩበት። ግን ያው አንዴ ፕራንክ ነው እስካለኝ የልጅ አባት ነው፣ ምንም ማድረግ አልችልም። ዛሬ ይቅርታ ላደርግለት ወስኜ ነው ወደ እናንተ የመጣሁት እና እናንተንም ካስከፋችሁ አፉ በሉት። እኔንም እንግዲህ አፉ እንደሚለኝ ተስፋ አደርጋለሁ። ምክንያቱም እኔ እንደዚህ አሁን በጣም ስለማልፈልግ ነው መራራቅ ምናምን ነገር ያን አሁን መጨቃጨቅ ምናምን አልፈልግም እና ለዛ ነው እንጂ በሰዓቱ በጣም ነው የተናደድኩት። መጀመሪያ ላይ መጥቶ ወይ ካሱ ሁሉንም ነገር አለ አይደለም ምንም ነገር ሳላይ ምናምን መጥቶ እሱ ቢነግረኝና ከማሂ ባልሰማ ላይክ እኔ አሁን ሚስቱ ነኝ አይደለ? እሱ መጥቶ ነበር መናገር የነበረበት። እንደዚህ እኮ አልነበረም። የዛ ሰዓት የተናደድኩት ቤት መጥቶ ግልጽ ማድረግ ነበረበት። እንደ ፕራንክ እንደሆነ ከሱ መስማት ነበረብኝ እና ደግሞ ለፕራንክ ይሄን ያህል አስፈላጊ ነው ብዬ ደግሞ እኔ አላስብም። ይሄን ያህል መሄድ አይጠበቅብም ማለት በጣም የሚያስጠላ ፕራንክ ነው። አሁንም ቢሆን ያው ስለማውቃቸው ማሂም ጓደኛዬ ስለሆነች እሱም ያው ይሁን በሚለው ነው እጅጋ ይቅርታ ማደርግላቸውና እናንተም ከቻላችሁ ይቅርታ አድርጉላቸው። ሌላ ደግሞ ማሂም እንደዚህ ታደርጋለች ብዬ አስመጠብቃት ሴት አይደለችም። ፉአድም እንደዛው ያው እኔ ላይ እንደዚህ ያደርጋል ብዬ አላስብም። ያው ከዚህ በፊት ብዙ ነገር ከናንተ ጋር ያሳለፍን ነገር አለና አንዳንዴ ይመጣባችኋል፣ ብዙ ነገር ይነሳባችኋል ምናምን። እኔ አሁን ብዙ ነገር አስቤ ነበረ። በቃ ይሄ ልጅ በቃ በጣም የሚያስጠላ ገባችኋል። አሁን ከሱ የማይጠበቅ ነገር ነው ያደረገው። እዚች ጋር የማይሆን ነገር ነው። ብቻ እዚህ ጋር ቤተሰብ እያለ ምናምን የፕራንክም አይነት አለው እና አንዳንዴ የምንሰራውን ነገር ማየት አለብን። ግን ከዚህ ሁሉ በኋላ ያው እኔ ሁለቱም መጥፎ ነገር ያስባሉ ብዬ ባለማሰብ ራሴን ከዚህ ጭቅጭቅ ምናምን ለማብለል ስለፈለኩኝ ሁለቱንም ይቅርታ አደርግላቸዋለሁ። ሀሰንም ደግሞ ቤት መጥቶ መጠየቁ ልክ ነው። እኔ እሱ ተሳስቷል ብዬ አላስብም። ለምን መጥቶ በስርዓት ነው የጠየቀው። እዛች ጋር ደግሞ ያው እኔ ነይ ሲለኝ ወጥቼ ማናገሬ ጥፋት ይሁን ልክ ይሁን እኔ አላቅም። ግን ምን ችግር አለ? እኔ ችግር ያለው አልመሰለኝም ነበረ እና ደግሞ እሱ መጥቶ እንደዛ አድርጓል። ብዙ ነገር ተፈጥሯል። ፉአድም ቢሆን እዛች ጋር የሰራው ነገር ልክ አልነበረም።
በስርዓት እንኳን እናወራለን ወደ ቤት ግቢ ምናምን ቢለኝ በጣም አሪፍ ነበር። ግን አመነጫጭቋል ምናምን። በማንም አልፈርድም፣ ብቻ ዝች ጋር በማንም አልፈርድም። በጣም የሚያናድ በጣም የሚያስጠላ ነገር ነበረ። ግን እንፍታው ይሄን ነገርና ይለፍ በማለት ሁለቱንም አፉ በሉኝ እላቸዋለሁ። ማሂን ያው የሆነ ቀን አገኛታለሁ ብዬ አስባለሁኝ። በስልክም ቢሆን ደውዬ አፉ በይኝ እላታለሁ። ፏድ ደግሞ ያው ማታ ሲመጣ አሁንም እየመጣው ነው ብሎኛል። እሱን ያው እኔ አንዳንዴ መሸነፍ በጣም አስፈላጊ ነገር ነው። አንድ ሰው ካልተሸነፈ ነገር ይገናልና እኔ አንዳንዴ ጥፋተኛ ባትሆኑ እንኳን ይቅርታ ብላችሁ ከዛ በኋላ ከታረቃችሁ በኋላ ያ ሰው ያን ነገር እንዳይደግሞ ማስተማር የመሰለ ነገር የለምና አሁን እኔ ጥፋተኛ ነኝ ብዬ ያሰብኩት ጥፋተኛ ነኝ ማለት በጣም ጥፋተኛ የሆነው ፏድ ነው። ግን አፉ በለኝ ብለው ችግር የለውም ለምን ሰላም ለማስፈን ሲባል ከዛ በኋላ ነው እንግዲህ አሁን ለምሳሌ እኔ አፉ በለኝ ምናምን ብዬው ሰላም ካሰፈንኩ በኋላ ጥፋቱን በስትክክል ነግረዋለሁ። ከዚህ በኋላ እንደዚህ አይነት ነገር እንደማልፈልግ ከዚህ በኋላ ይሄን ያህል ነገር እንዳይሄድ አርግቼ እነግረዋለሁ ማለት ነው። መጀመሪያ ግን ማናችንም አፉ በሉኝ ባለትዳር በምንም ነገር ሊጣላ ይችላል። በትንሽም ነገር ተጣልቶ ሊገን ይችላል። ግን ያው ዋና ዞሮ ይታረቃል እና ይሄን ነገር ቤቴ ላይ ሰላም ስለመፈልግ ይሄን ነገር አድርጌያለሁኝ እና በጣም እኔ አሁን ጥፋተኛ ነኝ ብዬ ያሰብኩት ለመጨረሻ ጊዜ ያገኘኋቸው እነሱ ቤት ነበር። ያው በሰላም እኔ በጣም ስላናደደችኝ ነገሩን ለማወቅ ነበር የሄድኩት። መጀመሪያ አካሄዴ ማለት በጣም ተናድጄ ነበር። እሷም ደግሞ ምንድን ነው የምትነግረኝ እና ደግሞ በስልክ ማውራት አልፈለኩም። በአካል ሄጄ ለመጠየቅ ነበር እንዴት ቤትሽ ድረስ ምናምን የሚለውን ተጠይቃት ነበር የሄድኩት። ግን እንዳጋጣሚ ፕራንክ ነው አሉ። ፕራንክ ነው ቢሉ በጣም ተናድጄ እነሱን መስማት አልፈለኩም። በዛ ላይ ደግሞ በፕራንኩ መሀል እኔ ሀሰንና ማሂም እንዲጣሉ አልፈልግም እና በሰው መሀል በጥፊ መትቸዋለሁ። እሱንም በደንብ አድርጌ ይቅርታ ለመጠየቅ ፈልጌ ነው እና ሀሰንና ማሂ በጣም አሪፍ ልጆች ናቸው። ሁለቱ እንዲጣሉም እንዲለያዩም አልፈልግም እና እኛም ሰላም እናስፍን ብዬ ነው። ብቻ እናንተም እስካሁን ያወራሁት ይገባችኋል ብዬ አስባለሁ እና ፋሚሊዎች እናንተም አፉ እንደምትሉት ተስፋ አደርጋለሁ። እንግዲህ ፏድን እስቲ እንጠብቀው። ማሂንም ደግሞ ዛሬ ራሱ በጣም ብዙ ጊዜ ደውላልኝ ነበር አላነሳሁም። ግን በቀጣይ እሷንም ማገኛትና ይቅርታ ጠይቃታለሁ። መጀመሪያ የፉዬና የቤተሰቤን ነገር ላስተካክል ብዬ ነው። ቀጣይ ደግሞ ግን ይቅርታ ጠይቃታለሁ። ያው ምን እንደምጠይቃት አላውቅም። እሷን ጥፋተኛ ናት እኮ ግን ብቻ ይሁን። አንዳንዴ መሸነፍ ምንም ማለት አይደለም። እኔ በጣም ችግር ውስጥና ጭቅጭቅ ውስጥ መግባት ስላልፈለግኩኝ ነው ይሄ ሁሉ ማደርገው። እንግዲህ አሁን ትንሽ ይቆያል፣ እንጠብቀው። እንዴት ነህ? አለን። ምን ነው ብቻህን እያወራህ? እንዴት ነህ? አረፈድክ ግን ምን ሆነህ ነው? ናሽ የምነግርህ ነገር አለ ዛሬ። ጭቅጭቅ ምናምን አልፈልግም ዛሬ። ገባህ? የምነግርህ ነገር አገባም እንዲህ ምን ነው በር ለምቆመው እሺ የምታምታታው ብዬ ነው። እና ገባ እኔ አልቀመጥም እና ጭቅጭቅ ትወዳለህ በጣም ብዙ አልቀመጥም አልኩሽ። እኔ ደክሞኛል። ጭቅጭቅ የምትፈልገው አንተ ሁሌ ማለት ነው። ባለፈ ያደረግሽኝ ነገር ግን በጣም ይደብራል። እንደዛ በሰው ፊት በጥፊ በመማታትሽ በጣም ይደብራል። ብዙ ማይደረግ ስራ ነው የሰራሽ። አንተም እኮ ደህና ነገር አልሰራልኝም። ገባህ? አንተ የሰራኸውን እንደ ጀብድ እኔን ደግሞ እንደ ጥፋተኛ ማየት አትችልም። እዚች ጋር ግን እኔ ያው መጨቃጨቅም ምናምን ስለማልፈልግ አፍ በለኝ ለኔ መጣ። አረ ፍቅር አይገባም። ይቅርታ ስላደረግሽልኝ ደስ ብሎኛል። ግን ፎዝዬ በቃ በጣም ነው የደበረኝ ነበር። ትረጅኛለሽ ብዬ አስቤ ነበረ። በጣም ይደብርህ ደግሞ አይገባም። ምክንያቱም ታውቃለህ እኔ ከማንም ፊት ጋር ነህ ሳይህ አይደለም እንደዚህ ፕራንክ ቤት ሄደህ ምናምን አይደለም ኖርማል ከሴት ጋር ሳይህ በጣም ምናምን ደግሞ ማንኛውም ሰው የሚመጣው ነገር ነው። ብቻ አሁን ነገሩን ለመፍታት ነው የፈለኩት። እኔ ማውቀው ማንገም ፎዝዬ አንድ ነገር ልንገርሽ፣ አዳምጪ። እኔ ማውቀው ሚስቴ እንደምታምነኝ ነው። ገባሽ አይደል? ሁለተኛ ደግሞ እንዴት ነው ማምነህ? እዛች ጋር ሀሰንን እንደዛ አድርገህ ሰውን ለማስተማር ነው። ሰውን ማስተማር
እኔ ነው የምታስተምረኝ? ሰው ነው የምታስተምረው? በቃ እዛ ጋር እኔና እሷ ተገናኝተን እኔ ነው የምታስተምረው? ሰው ለምሳሌ አሁን የውጭ ሰው ላስተምር ነው ብትል ለኔ መናገር ትችላለህ። በዛ ላይ ደግሞ ለኔ መተት ማሂ ጥፋተኛ አይደለች። እኔ ነኝ የሄድኩባት አይደለ? እኔ እዛ ጋር አሁን ስለማን ማውራት አይፈልግም። በቃ ገባህ አይደል? አሁን እንደ አዲስ አጀንዳውን ማንሳት አልፈልግም፣ ማውራት አልፈልግም ምናምን። የምፈልገው ምንድነው እዚህ ጋር በቃ ካንተ ጋር ሰላም ማስፈን፣ መጨቃጨቅ አልፈልግም። ግን ካሁን በኋላ ድጋሚ እንደዚህ አይነት ነገር እንዲፈጠር አልፈልግም። ማሂምቱን ማንም ሴት ከማንም ሴት ጋር እንዳያ አልፈልግም። ይሄንን ነገር እመነበት። ገባህ? ላስረዳሽ ወይስ እኔ አሁን እዚህ ጋር እንድትሆኝልኝ የምፈልገው እንዴት እንደሆነ ታውቂያለሽ? አንቺ መጨቃጨቅ ሰልችቶሽ፣ ከሰው ጋር መገናኘት ሰልችቶሽ ሳይሆን ይቅርታ ምናምን እንድንባባል የምፈልገው በነገሩ ላይ ያምነሽበት። ገባሽ አይደለ? ነገሩ ላይ ያምነሽበት እኔን ይቅርታ ተባብለን ነገሩ ላይ አላመንኩበትም። ድጋሚ እንዲፈጠርም አልፈልግም። ግን ካሁን በኋላ ማን እንዳታደርገው እዚህ ጋር ይቅርታ ሳደርግህ እኮ ነገ ከሌላ ሴት ጋር ነገሩ አላመንኩበት ይያልሽኝ። እኔ እዚህ ጋር አሁን ይቅርታ ስጠይቅህ አንተ ነገ ከሌላ ሴት ጋር ሄደህ ቪዲዮ ሰርተህ ፕራንክ ነው ልባል አልፈልግም። ገባህ? ያህን ነገር እንዳትደግመው። ካሁን በኋላ እኮ እኔ ይቅርታ ምልህ ሰላምን አስፈኝ፣ ግን ካሁን በኋላ ያን ነገር እንዳትደግመው ልልህ ነው። ወይስ አንተ መስራት ትፈልጋለህ? አሁንም ከሴቶች ጋር ምናምን መስራት ትፈልጋለህ? ኖ አይደለም። እኔ እንደዛ ሳይሆን እንድታምኚኝ ነው የምፈልገው። ከማንም በላይ አምናለሁ። ግን እምነትህንና ክብርህን ጠብቀህ እንደ ቤተሰብህ ኑር ነው ያልኩህ። ገባህ? ስራው ይቆይ። እኔ አሁን ይኸው ልንገርሽ፣ ታውቂያለሽ በጣም እንደምወድሽ ከአንቺ ጋር በጣም ብዙ ነገር አሳልፈናል። አድምጪኝ አንዴ ፎዙ፣ እንድታዳምጪኝ ነው የምፈልገው። ገባሽ? ሊኑዬን የመሰለ ልጅ ቢያንስ ወልደናል። ገባሽ? እና እኔ በቃ በነገራቶች እንደዚህ በሚፈጠሩት ነገራቶች ላይ ጥንቃቄ እንድታደርጊ ነው የምፈልገው። ምክንያቱም ስሚኝ አንዴ አድምጪኝ። እኔ በጣም እወድሻለሁ። ይህን ማወቅ አለብሽ። እንድታምኚኝ እፈልጋለሁ። እዚህ ጋር አስተማሪ የሆነ ነገር ላደርግ ነው እንጂ የፈለግኩት ሚስቴን ጥዬ ምን ብዬ እንዴት አስበሽ ነው እንደዛ? እኔ በጣም ነው የገረመኝ ባንቺ ማለት ነው። በዛ ላይ ደግሞ አዳመጥኩህ በእናትህ እኔ እንደዚህ አፋፍ የምትለው ነገር በጣም ነው የሚያስጠላኝ። ስማ አንተ ልታስተምር ከፈለክ ማን ነው የምታስተምረው እያልኩህ እኔ የምታስተምረኝ ከሆነ አሁን ለእኔ መናገር የለብህም። ግን ለሰው የምታስተምረው ከሆነ ማለት ነው እኔ ማወቅ አለብኝ። እኔ እና እሷ እኮ እንደዚህ ልንሰራ ነው። ስለዚህ ይሄን ቪዲዮ እንዴት ታይዋለሽ? ምክንያቱም እዚች ጋር ያገባኛል። ገባህ አይደለ? ምን ልጅ ስላለ ምናምን ያ ሁሉ ነገር አንተ ነህ እኮ መሰተህ ስማኝ ያደረገልኝ ነገር እኔ ማሂን አውቃታለሁ። ገባህ አይደለም? ማሂ እኔ ከማንም ሴት ጋር እንድትሆን አልፈልግም ከዚህ በኋላ ማለት ነው። አሁን ይቅርታ ማድረግልህ እኮ ከዚህ በኋላ ከአንድ ሴት ጋር ቪዲዮ እንዳሰራ ከማሂ ጋር አይደለም ከማሂ ጋርም እንዳላይ ጭራሽ ማለት ነው። እና ደግሞ ራሴ የጠበቅኩት የሐሰንና የማሂን ነገር ደግሞ ታስተካክለዋለህ ወይ? ነው ያስተካክለዋለህ። ገባህ አይደል? አሁንም ቢሆን ከራስህ አልፎ ሰውን በጠበቅከኝ በጣም ነው አንድ ነገር ግን አይደለም። በቃ አሁን ጭቅጭቅ አልፈልግም። አንተ የምታስረዳኝ ነገር የምታወራው ነገር ራሱ ያስጠላል። እሺ ፎዙ ይቅርታ፣ ከዚህ በኋላ ከማንም ጋር እኔ አንቺ ማሳመን ስለምፈልግ ነው። አይደለም ምንም ተሰመነኝ መስራት እንዳለብኝ ሳይሆን ይኸው ልንገርሽ፣ አሁን ስትይ ከሴቶች ጋር ትስራ ምናምን የምትይኝ እኔን ስለማታምኚኝ ነው። እንደዛ አይደለም፣ እንድትሰራ ስለማልፈልግ። ለምን ትሰራለህ? ምን ያደርግልሃል? ለምን ትሰራው? መስራት ለምን ከሴት ጋር የምትፈልገው? አንተ ዋና ምክንያትህ ምንድን ነው? ከሴት ጋር የምትሰራበት ምክንያት? አይ እኔ ኖርማል ነው ቪዲዮ በቃ ነው የሰራው ቪዲዮ ነገር አይደለም። ይሄ ፈቅዳለች እንደዚህ ፈቅዳለች ምናምን እያልክ የምትሰራው ለምንድን ነው? እኔ ባንቺ ስለምተማመን ነው። አምንብሻለሁ። በቃ እኔ እንደምታምኚኝ ያውቃል። ኧረ በእናትህ የምታወራው ነገር እየለየህ ወቅ ስለማምንህ ብቻ ከአስር ሴት ጋር ነው አይደብረኝም እንዴ? እኔ ሰው ነኝ እኮ እዚች ጋር ምን ሆነ ነው? እምነትህን ጠብቅ። ስማ እምነትህን ጠብቅ፣ ተከብረህ ነው የተባልከው። ገባህ? ለማንኛውም እስካሁን ድረስ ጭቅጭቅ አላበዛብህም። ቤት ለጨቀጨኩ ይቅርታ። እኔ እንደዚህ እንደምትረጂኝ ያውቃለሁ የኔ ፍቅር። ግን ከዛ በፊት እንዳስደግሞ እዚህ ነገር አልፈልግም። ከአሁን በኋላ አይደገምም። ግን ከዛ በፊት ማስደግሞ እኮ ኖርማል ነው። ውጪ አስቁም ያለው ሰው ናንዴ መጣ። ማን ያስቁም? መጣው ፎቶ ማን ነኝ ለም እዚህ መተን ቢትኛለሽ ባዶ ነኝ ችግር የለም። ነይ አረሷም ሰላም ነች። ነይ ቅርታ ተባባልን እኮ በቃ ከሷ ጋር ግን ያለውን ነገር ቢያንስ እሷ እንድትረዳሽ ነው እንጂ ለሌላ ነገር አይደለም። ኪሚ ፎዙ ሰላም ቢያታ ለኝነሽ ሰላም ቢያት ፎዙ ምን ሆነሽ ነው? ምንም ነገር አልፈልግም። አንተ መጀመሪያም እዚህ አቁመና እንደ ሁሉም ታስለፈልፈኝ ጤና የለህም እንዴ አንተ? ቆይ ምንድነው ጤናውን ይከታተል ለካ ከዛ በኋላ አብረህ ነበርክ እስካሁን ድረስ። አንተ ክብር የለም ክብር የሌለ
ሰው ነህ ግን አንተ? እኔ በቃ ይቅርታውን እኮ ተባባልን አይደል እንዴ? ነገራቱን ለመፍታት ነው ይያት የመጣሁት። ሰው ነህ እሱን ንገሪኝ። ፎዚ እኔ ላስረዳሽ በኋላ አንተ አሁን ባለትዳር ነህ። አንቺ በእናትሽ እኔ አንቺ ማናገር አልፈልግም። ገባሻ? ምንም ድምፅሽን መስማት ቆይ ምንድን ነው ችግር አለው? እሷ መምጣቷ ምን አገባህ? ነገራቶችን ለመፍታት ነው ለካ በርጋ እኮ እኔ ስትቆም እኮ አልገባኝም። ማን እንዳለ እያጣራህ ነው? ማን እንዳለ እያጣራህ እኔ እኮ በርጋ ስትቆም ምን ሆንክ ምናምን ብላ ድንብርብርህ ወጣ አይደል? አድብ እሺ አድብ፣ እንደ ወንድ ሁን። ሴት ይዛ አትሽከርከር። ባለትዳር ነህ፣ የልጅ አባት ነህ። እንደምታስበው አይደለም ማለት ነው። ሳስረዳህ ራሱ ምንም በጣም ነው የምታሳዝነው። በጣም ታሳፍራለህ። ብዙ ምን ሆነሽ ነው እንደዚህ የምታወሪው? እኔ ነገራቶችን ለማስተካከል ነው ማይን ነገር የለም። በቃ ምንም አታውሪ። አመሰግናለሁ። ለሁላችን ቴንክ ዩ። በቃ አይ ያለውን ነገር እንደው ፈተና እንዴት እንደዚህ አንቺ ምንድን ፏድ ስርዓትህን አንተ እንዴት እንደማትኖር ያውቄ ሴት ይዤ እመጣለሁ። ስርዓትህን ያዝ። በቃ ምን አስበሽ ነው? ኧረ በእናትህ ሂድ። ብዙ እኔ ላስረዳሽ፣ አንድ አዳምጪኝ። ኧረ የምትሰማሽ እኮ ነው። አንተ ጋር ምንም ነገር እንዲፈጠር አልፈልግም። በቃ እሺ፣ እንደ ጥፋተኛ ልጅ ነው ሁሉ ነገር ውስጥ የገባሽው አንቺ። ከባለትዳር ወንድ ጋር ምን ትሰራለሽ አንቺ? ራሱ ምን እያልሽ ነው? ምን እያልሽ ነው? ኧረ በእናትሽ ያለኝ ሰው እንዳልኩኝ እንዳትቀሽ። ኧረ በእናትሽ የምታስቢውና አወራሽ በጣም ያናዳል። ግን እናንተ ሰላም ፍጠሩ። እንዴት እንደዚህ ናችሁ? ገባችሁ? ሁለታችሁ ማለት ደግሞ አትደረብ። እኔ ምንም ነገር የለኝም እኮ ምንም ባይኖርሽ በሰው ህይወት አትገቢም ነበር። እዚህ ጋር መጥተሽ የፈለግሽው ካደረግሽ በኋላ ምንም የለኝም ማለት ነገር ቆይ አንዴ እንዳትወጪ። ይሄንን ነገር አጥርቼው ነው መውጣት የምፈልገው ማለት እንዳትወጪ ነበር። ተማምኜብክ ማለት በቃ ሚስትህ በስነ ስርዓት በቃ እኔ ጥፋተኛ ነኝ። እሷ ተረዳኛለች ብዬ ነው ይዤሽ የመጣሁት። ስማ እንደውም ልንገርህ፣ ቅድም ያወራሁትን ነገር ሁሉ እርሳው። እሺ ምንም ነገር እርሳው። በጣም እኔ ለካ እኮ በቃ ወይኔ ምን አይነት ሰው አድርጌህ ነው በእናትህ ያወራሁህ? ምን አይነት ሰው አድርጌህ ነው ያወራሁህ? አንተ ግን ማቶን ሰው ማይገባ ምንም ማይገባ ከዚህ በፊት ራሱ ማቶን አንቺ እያወራሽ አይደለም። ማሂ ስራትሽን ያዥሽ። ብዙ ተረጋጊ። ነገራቶች ወደዛ ሄደ እንዳታወራኝ። ምን ሆነሽ ነው? ሂድ ልውጣ፣ በእናትህ እንደው ሙቱ። እንግዳ እኮ ነው የመጣሁት። እንግዳ መቀበላችሁም እንዴ? ወይ ልውጣልህ? ታስተናግዳት የኛን ነገር ሳይሆን እንግዳ ይዘህ መተህ እዚሁ ኖርኩብህ። በቃ እንደዚህ ነው እንግዳ የሚከበረው እንደዚህ ነው። በጣም ይቅርታ እንግዳህን አበላሽው። እንግዳህን አበላሽው ከማለት አትላትም ታዲያ? ለምን ተገተርክ? የኔ እንግዳ አይደለች እነሱ አዲሷ እንትንህ ናት አይደለ? በል አስገባና የፈለከውን ነገር ቁጭ ላይ ነበር። ምንም ያወራሁትን ነገር እርሺ ማሂ፣ ያወራሽውን ነገር እርሺ። ተሳስቼ ነው ገባህ? እኔ በጣም ጥሩ ሰው ነኝ። እንደው ባሌ እንደው እንዳይከፋ ምናምን ብዬ ደግ ነገር አስቤ ምናምን እንደዛ ካሰብሽ አሁንም እንደዛ መሆን ትችያለሽ። እንደዛ መሆን ትችያለሽ። እኔማ ምንም ነገር የለም። እኔ እናንተ አውርተን መፍታት እንችላለን። እሷን አላቃት በቃ እዛ ቤት የተፈጠረውን ነገር ስላየች ጨርሱ። እኔ እናንተ መጨረስ የምንችለውን ነገር ለምን እሷ ይዛ መጣ? ነገራቶች መፈታት አለባቸው። እዚህ ምንም መፈታው ነገር የለም። ይዝች ጋር ፈለጋችሁ አረበን እንዳትወጪ ማሂ። ቆይ ነገራቶች መስተካከል አለብን። እኔ መጀመሪያ መሰለካት እዚህ መቶ ነው የምፈልገው። ወይስ እኔ እንድወጣልህ ነው የምትፈልገው? ምንድነው እንድትወጪ የምፈልገው? እንግዳና ታረፍ ትበል አውርታ ትሄዳለች። በቃ እዚህ ጋር ነገራቶቹ እንድትሄድ ነው የምፈልገው። ችግር የለም እኔ እወጣልሃለሁ። ምንድነው ይሳፋሃል ቤቱ እወጣልሃለሁ። አሁን አጋጣሚ ስላገኘኸኝ ችግር የለውም። እሺ ይቅርታ መሀላችሁ እዚህ እየሰማችሁኝ አይደለም? ፏድ እኔ ምን ላድርግ? ሰላም ልፈጥር ላናግርሽ ነው የመጣሁት። ሌላ ነገር እርስ በራሳችን መፈተሽ ሶስተኛ ወገን አያስፈልገኝም። ገባህ አይደል? ለመፍታት የነበረው ግን ከዚህ በኋላ አንቺ እንደዚህ ታደርጊያለሽ? አይ ከየት እንዴት ነው ይዣት የመጣሁት? ስማ ያን ጥፊ ሳልደግምልህ ውጣ። ምን ማድረግሽ ነው? ያን ጥፊ ሳልደግምልህ ከፊት ለፊቴ ዞር በል። እንደዚህ አይነት ነገር ይደረጋል አይደል? ሳልልህ ከዚህ ጋር ዞር በል። እንግዳን ይዤ የመጣሁት አይደለም? እንግዳህን አያገባኝም። አላቃት ማናት? ምን ማለት ነው ይሄ? አላቃትም። ያንተ ጓደኛ ናት? ጓደኛ እኮ ነች። ንገረኝ። እኔ አላቃትም። በዚህች ልጅ ፊት አታስጩኝ። አላቃትም። አንተ እሱ ፈልጋ እንደ ቤት ሴት ይዘህ የምትመጣው ቤት አታፍርም? ለማንኛውም መጣ፣ ሁሉንም ነገር እናወራበታለን። ስማ አናግሬያት ልምጣ። አናግረሃት ከመጣ ማለት ነው እኔና ቢኑ እዚህ አታገኘንም። ቀጣይ ግን ስትመጣ ስለማታገኘን በሰፊው አውሩበት። እንግዳህንም በደንብ አስተናግድ። እሺ አንቺ ክብርማ አሳየኸኝ እኮ በእናትህ
እንዳንተ ያከበረኝም የናቀኝም የለም። እሺ በጣም ንቀትህን ያሳየኸኝ አንተ እኔን አሰቃየኸኝ። ገባ? በጣም ነው ያሰቃየኸኝ። መቼም ከአእምሮ እንዳትረሳው። ምንድነው ማረሰው? ሲነገረኝ እስኪ ምን ጊዜ ሴት ይበቃሃል። ምን አረኩኝ? ምን አረኩ? ምንም አላረክም። ቤት ይዣት የመጣሁት ካንቺ ጋር ሰላም ለማውረድ ነው፣ ለማስታረቅ ነው። ቤትህን ለማሳየት ነው የመጣኸው። ቤቷ ምን እንዳደረግክ እራሱ አለህ ይበቃ። እሺ አንቺ እንዴት ነው ክብር የሌለሽ? ቆይ እዚህ ጋር እንድትመጣ ያደረኩት ካንቺ ጋር ተስማምታ ተሳካ ነገራቶችን ታስተካክል ነው ማለት ነው። በጣም ተናድጃለሁ። ሌላ ነገር ከሩቅ ይዣት የመጣኋት ልጅ እቺ ሌላ ነገር አታውራ። በቃ ሰማይ ይዣት እመጣለሁ። ወንድ ነህ አይዛህ የምትጠቃው። እሺ አታገኝም። ማይራባ እኔ ልብሴን አስተካክዬ ከዚህ ቤት ወጣለሁ።